ውድና የተከበራችሁ ተመልካቾች ቤት መግዛት ለምትፈልጉ እንግዲህ ዛሬ ቆንጆ የሆነ ቤት መሀል ከተማ ላይ የሚሸጥ የሆነ ቤት ይዤላችሁ መጥቻለሁኝ። ካሬው እንግዲህ 220 ካሬ የሚሆን ምርጥ ሰፊ ግቢ የሆነ ቤቱም እንግዲህ እንደምታዩት የውጭ ሁኔታ በዚህ ሁኔታ ያለቀለት የሆነ ቤት ነው። ውስጡንም የማሳያችሁ ነው የሚሆነው። ሙሉ ግቢውንም አሳያችኋለሁ። ቦታው የት ይገኛል፣ ዋጋው ስንት ብር ይሸጣል፣ እሱም ሙሉ መረጃውን የምሰጣችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ቤት መግዛት ለምትፈልጉ ቆንጆ ቤት ይዤላችሁ ቀርብ ያለሁ ማለት ነው። ስለዚህ ውድ ተመልካቾች በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የዘወትር ተከታታዮቼ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤቱ እንግዲህ እንደምታዩት አቋሙም ይሄን ይመስላል። ግቢም እንግዲህ እንደምታዩት ለስራም የሚሆን ኮንቴነር ላቁም ብትሉ የተለያየ ነገር የሚሆን ሰፊ ትርፍ ቦታ አለው። እዚህ ጋር ፊት ለፊት ላይ እንግዲህ ይህ የምታዩት ባዶ ቦታ አለ ማለት ነው። ከጀርባ ሰርቪስ አለ። የኩሽናና ሻወር ሽንት ቤት የተካተተበት የሆነ አለ። እሱንም እናያለን። ውስጡንም ደግሞ የማሳያችሁ ነው የሚሆነው። ካሬው እንግዲህ መግቢያ ላይ እንደነገርኳችሁ 220 ካሬ ነው። ህጋዊ ካርታና ፕላን ያለው የሆነ ነው ማለት ነው። ስለዚህ ውድ ተመልካቾች ይህ ቤት የሚገኘው ውድጌሳ መሀል ከተማ ላይ የሚገኝ ነው ማለት ነው። መግዛት ለምትፈልጉ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ቦታው ላይ መጥታችሁ ግቢውንም ቤቱንም ሁሉንም ማየት ትችላላችሁ ማለት ነው። ለማንኛውም እንግዲህ ውሃ፣ መብራት፣ ሁሉ ነገር የተሟላለት ነው ማለት ነው። እንደምታዩት እዚህ ጋር ያው የራሱ የሆነ ቆጣሪ ያለው እንደምትመለከቱት ይሄን ይመስላል። ሌላ ውሃ እዚህ ጋር አለ እንደምታዩት። ስለዚህ ሙሉ የተሟላ ነው ማለት ነው። ግቢው እንደምታዩት እንግዲህ ከዛ ጀምሮ ይሄ ሰፊ የሆነ ቦታ አለው ማለት ነው። እንደምታዩት ቦታው እንግዲህ ከገበያው ከፍ ብሎ ነው ማለት ነው። ስለዚህ መሀል ላይ የሚገኝ ነው። ሰርግንድ አካባቢ ላይ የሚገኝ ነው ማለት ነው። ስለዚህ ውድ ተመልካቾች ውድጌሳና አካባቢዋ ለሆናችሁ ይህን ቤት መግዛት ለምትፈልጉ ማናገር ትችላላችሁ። ዋጋ ስንት ነው? ዋጋ ንገረን እያላችሁ ይሆናል እንግዲህ እስካሁን። ለማንኛውም ዋጋ እንግዲህ 4.2 ነው የሚባለው። ድርድር ይኖረዋል ማለት ነው። ይበልጥ ደግሞ ቦታው ላይ መታችሁ ካያችሁ በኋላ ዋጋ የምናወራ ነው የሚሆነው ማለት ነው። ስለዚህ ዋጋ እንደነገርኳችሁ 4.2 ነው። ድርድር አለው። ፈጥኖ ለመጣ የሚሸጥ ይሆናል ማለት ነው። እስኪ ውጩን ካየነው ውስጡንም ላሳያችሁ ማለት ነው። ሙሉውን በደንብ ግልጽ እንዲሆንላችሁ ወደ ውስጥ ስንገባ ከበረንዳዋ እንጀምራለን። በረንዳው ላይ እንደምትመለከቱት ኮርኒስ ያው በጨርቅ ተሰርቷል። እንደ ፍላጎታችሁ እንግዲህ በይህም መኖር ትችላላችሁ። መቀየር ካለበትም ይህን አንስታችሁ መቀየር ትችላላችሁ ማለት ነው። እሱ እንግዲህ የአቅማችሁ ጉዳይ ይወስነዋል። ይህን ይመስላል። መስተዋቱም እንደምታዩት ብረቶቹም እንግዲህ ፍሬንቹ እንደምታዩት በርና መስኮቱ በሚያምር በሆነ ብረት የተሰራ ነው ማለት ነው። መስተዋት ተገጣጥማ በምታዩት መልኩ ቆጣሪ እንደምታዩት እዚህ ጋር አለ። ወደ ውስጥ ስንገባ ደግሞ ሳሎንን እናገኛለን። ሳሎኑም እንደምታዩት ያው ሙሉ ክፍሉ በረንዳ ላይ ያሳየኋችሁ በጨርቅ ነው የተሰራው። ኮርኒሱ ይህን ይመስላል። ግድግዳውም ላይ ስንመጣ ደግሞ ያው የብሩሽ ቅብ ነው። ጃክ ባይሆንም እንደምታዩት በዚህ መንገድ ተቀባብቷል ማለት ነው። መብራት ዝርጋታ ሁሉ ነገር በዚህ መንገድ ተጠናቋል። ይህን ይመስላል። እዚህ ጋር ሳሎን አለ። እዚህ ጋር ስንመጣ ደግሞ መኝታ ክላስ አለ። ታምራታ በርም ጭምር ተገጥሟል እንደምታዩት። ይሄን ይመስላል። ያው የግድግዳው ጉዳይ ቻክ አልሆነም፣ ግልጽ እንዲሆንላችሁ ማለት ነው። ኮርኒሱም እንደምታዩት መኝታ ክላስም ላይ በዚህ ሁኔታ ተሰርቷል። ስለዚህ እንዲሁም መኖር ከፈለጋችሁ ቀጥታ እቃችሁን አገብታችሁ በቀጥታ የምትኖሩበት ነው ማለት ነው። ካልሆነም ደግሞ ማሻሻልም ከፈለጋችሁ ኮርኒሱ ፕላስቲክም ቦርድም ላሰራ ብትሉ መሰራት ይችላል። ቻኩልም እንደዛው ይሄን ይመስላል። እዚህ ጋር ይሄንን መድፈንም ይቻላል እንደ ፍላጎታችሁ ማለት ነው። ከዛኛው መኝታ ክላስ ጋር ስለምትገናኝ ነው ይችም። እዚህ ጋር ስንመጣ ይሄ ያው
ሁለቱ መኝታ ክላሶች በዚህ ስለተገናኙ ነው። ይሄ ይደፈናል እንዳስፈላጊነቱ። ይሄም ኮርኒሱ እንደምታዩት ይሄን ይመስላል። ሙሉ ክላሱ እንግዲህ ሁለት መኝታ ክላስ አለ፣ ሳሎን አለ፣ ከዛ ዕቃ ቤት አለ ማለት ነው። እዚህ ጋር ስንመጣ ደግሞ ያው ዕቃ ቤት አለ። ስለዚህ ሁለት መኝታ ክላስ ዕቃ ቤትና ሳሎን ነው። ወደዚህ ስንመጣ ሰርቪሱ እንደምታዩት እዚህ ጋር የኩሽና ቦታ አለው ተመርጓል። እንግዲህ እንደምታዩት ያው ውስጡ የሊሾ ነገር ነው የሚቀረው ሰርቪሱ ላይ። ይህን ይመስላል። ወደዚህ ስንመጣ ደግሞ ሻወርና ሽንት ቤት አለው። ስለዚህ ውድ ተመልካቾች የውስጡ ሁኔታ እንግዲህ ያሳየኋችሁን ይመስላል። እዚህ ጋር ፊት ለፊት እንደምታዩት ይህ ባዶ ቦታ አለ። ይህን ይመስላል። ሰፊ ነው ግቢው እንግዲህ እንደምታዩት። እዚህ ጋር ኮንቴነር ፊት ለፊት ራሱ ማስቀመጥ ይችላል። ሌላም የተለያየ ነገር መስራት የሚችል ነው። ለአትክልትም ላድርግ ብትሉ ለአትክልት ራሱ ምርጥ ቦታ አለው ማለት ነው። ግቢ አድርጋችሁ መኖር ትችላላችሁ። ስለዚህ ውድ ተመልካቾች መግዛት ለምትፈልጉ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ወደ ላይም ገባ ብለን እንየው። ይሄ ነው እንግዲህ ግቢው። እዚህም ጋር እንግዲህ ከሰርቪሱ በኋላ ይሄው ዛፎቹ ባሉበት ነው እንደዚህ ብሎ ይሄዳል ማለት ነው። ግቢው እንግዲህ ውድ ተመልካቾች ያያችሁትን ይመስላል። ዙሪያው ይሄን ይመስላል። ከዚህም በኩል ያለው እንግዲህ እዚህ ጋር ያዋጥራለሁ። ይሄን ይመስላል ማለት ነው። የቤቱን አቋም እንደምታዩት ነው። ሽምብራ ገርፍ ነው። ቀለሙን ሁሉ ተቀባብቷል። ቀለሙ ለምሳሌ ምርጫችሁ እንኳን ባይሆን ቀለም አዲስ ትችላላችሁ በምትፈልጉት አይነት ከለር ማለት ነው። ምክንያቱም የቀለም ስራ ስለሆነ ማለት ነው። ይህን ይመስላል ውድ ተመልካቾች፣ ለዛሬ ያስኩላችሁ ይህን ይመስላል። ቪዲዮ ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ እንሰራላችሁ የምትፈልጉት የትኛውን መረጃ እንዳካፍላችሁ የምትፈልጉትን ኮሜንት ላይ ማስቀመጥ ትችላላችሁ። በጥያቄያችሁ መሰረት ቪዲዮ የምሰራላችሁ ነው የሚሆነው ማለት ነው። ለዛሬው ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።